ድራማ ክፍል 115 እንደቀጠለ ይገኛል። መድብል ግን ምን ሆኖ ነው እንዴ? በዚህ ልክ ማህሌት ምን አድርገው ነው ፍዝዝ ያደረገችው? እንዴት ካልጠፋ ሰው ማህሌትን ሊያምናት ይችላል? ማህሌት እኮ ተልኮዋ ብሩክ ቤት ገብታ የዝና እጅ ወይም ደግሞ የዝና አይን ሆና እያንዳንዱን የሚያደርጉትን ድርጊታቸውን አሳልፋ እንዲሰጣቸው ነው እዛ ቤት ያስገባት። ነገር ግን ይሄ እንደሆነ እያወቀ መድብል አምኗታል። እኔ የምልሽን ማታደርጊ ከሆነ እኔ እንደ ብሩክ አይደለሁም፣ እገልሻለሁኝ። እዚህ ቤት መኖር ከፈለሽ እያንዳንዱን እኛ የምንልሽን ነገር ማድረግ አለብሽ። ለዝናም ያለሽን ነገር ሁሉ እያረግሽ እንደሆነ መናገር አለብሽ። እናም ለዝና የሰራሽ መስለሽ ለእኛ መስራት ይኖርብሻል። በካሌብና በዝናም ላይ ተመሰክሪባቸዋለሽ ብሏታል። ማለት ግን የእውነት ይህን የምታደርግ ይመስላችኋል? ምክንያቱም እኮ ዝና ነው እዛ ቤት ያመጣት። እንደኔ ግን የግል አስተያየቴ በፍጹም መድብል አሁን እንደተሳሳተ ነው የሚገባኝ። ምክንያቱም ማህሌት ልትታመን አትችልም። አሁን ደግሞ ብሩክ እሷን እንደማይፈልጋት ታውቃለች። ጭራሽ ህይወቱን ልታበላሽ የመጣችን ሴት አምኖ ለእሷ ስራ መስጠት ማለት እሷን አምኖ እቤት ማስገባት ማለት በጣም ከባድ ነው። በራሳቸው ጊዜ ህይወታቸውን እያበላሹ ይገኛሉ። መድብል ለምን በዚህ ያክል እንዴት ተተማመነባት አላውቅም። ብቻ የራሱ የሆነ ምክንያት ሊኖረው ይችላል። ግን በፍጹም የሚታመን ሰው ቢጠፋ እንኳን ማህሌት ልትታመን አትችልም። ጭራሽ ደግሞ ቤት ውስጥ እንደሚስት ያደርጋታል። ብሩክ በተኛበትም ሂዳ ያለ ፍላጎቱ ልትስመው ሞክራ ነበረ። ብሩክ ግን ይሄንን ሲያይ በጣም ደንግጦ ነበር። እንዴት ብደፍረኝ ነው ጭራሽ ልስመኝ የመጣችው? በዚህ ሁኔታዋ ከቀጠለች ቤቴንም በሩን ከፍታ ልታዘርፈኝ ትችላለች፣ ደግሞ ምሳሌ ልጅ ልትጎዳቤት ትችላለች ብሎ ልጁ የተኛችበት ድረስ ሂዶ ሲያየት አይተናል። ይሄ እንግዲህ የሚያሳየው ምን ያክል እንደፈራትና ማህሌትን እንደማያምናት ነው የሚያሳየው ማለት ነው። ይሄ ደግሞ ትክክል ነው። በፍጹም ማህሌት የምትታመን ሴት አይደለችም። ለገንዘብ ብላ ራሷን አሳልፋ ምሽጥ ሴት ናት። ስለዚህ አሁንም ህይወታቸውን ልታበላሽና በቅድስቴና በብሩክ መካከል ያለውን ፍቅራቸውን ልታደፈርስ ቤታቸውን ልታፈርስ ነው እንጂ የመጣችው። እንዲሁም ደግሞ እያንዳንዱን መረጃ ለዝና ልሰጥ ነው እንጂ ብሩክን ፈልገው ብቻ አይመስለኝም። እናንተስ ምን ትላላችሁ? እስኪ አስተያየታችሁን ኮሜንት ላይ ጻፉ። እና በአሁኑ መድብል እንዴት ተሳሳተ ግልጽ ነው። ግን በፍጹም ማህሌት እዛ ቤት መቆየት የለባትም መውጣት አለባት ባይነን። ኮሜንታተሮችም እንደዛ እያላችሁ ነው ሀሳባችሁ። ማህሌት እዛ ቤት መቆየት የለባትም መውጣት አለባት እያላችሁ ነው። ትክክል ናችሁን። የራሱ ገድፋችኋለሁ። ምክንያቱም አሁንም ህይወታቸው ልታመሰቃቅል ነው እንጂ እውነት እነሱን ልጠቅማቸው አይደለም። ጭራሽ ደግሞ ቅድስትን ለምን ወተሽ አታገቢም እያለቻት ነው። ቅድስት ምንም ምቾት አልሰጣትም። ነገሮቹ ረብሸዋታል። ማህሌት እየሰራች ያለችው ነገር ቦታዋን ቀማት እንደሆነ ገብቷታል። ወይም ደግሞ ብሩክ ልትወስድባት እንደሆነ ገብቷታል። እና ማህሌት ከዛ ከቤት እንድትወጣላት ትፈልጋለች። ግን እንዴት አድርጋ እንደምታስወጣት ነው ግራ የገባት። ምሳሌ ደግሞ እንደምታውቁት ምንም አይነት ቂም የምትይዝ ልጅ አይደለችም። ምክንያቱም ገና ህፃን ስለሆነች አባቷም ደግሞ ትልቅ ሰው መገላመጥና መሳደብ እንደሌለባት አድርጎ ስላሳደጋት አሁንም እናቴ እያለች ነው የምጠራት። ይሄ ግን ትክክል አይደለም። በፍጹም ማህሌት ልትታመን የምትችል ሴት አይደለችም። ብሩክ ሁሉ ነገር ገብቶታል። ማህሌትን ማመን እንደሌለባቸውና አሁንም ህይወታቸው ልታመሳቅል እንደመጣች ገብቶታል። ግን ለምን እንደሆነ አላውቅም። መድብል ምንም እሷን የግዴታ ማመን እንዳለባቸውና ስራ አብራቸው መስራት እንዳለባት ስለተሰማው እንግዲህ ያን ነገር ተቀብሎ እሷንም አግባብቷታል። ብሩክ ከዚህ ከቤት ውጭና ኤፍራታ ጋር ሆነሽ እኛን ማገዝ ትችያለሽ፣ እውነትም ዝናን መበቀል ከፈለግሽ እዛ ሆነሽ መስራት ትችያለሽ ቢላትም እሷ ግን በፍጹም አልቀበልም። እኔ እዚህ ቤት ካልኖርኩ ለምንድን ነው ለእናንተ ማግዛችሁ? ለምንድን ነው ለእናንተ ምሰራው? እያለችም ስትል አይተናል። ስለዚህ ማህሌት አሁንም ቢሆን አልተጸጸተችም። በጣም ራስ ወዳድ ናት ሲበዛ። አሁንም ለራሷ ተመቻችታ ለመኖር ነው እንጂ ለእነሱ ቅንጣት የሚያክል ቦታ የላትም። ስለዚህ ይችን ቶሎ ብሎ ከቤታቸው አስወጥተው የራሳቸውን ህይወት መኖር እንዳለባቸው ነው የሚሰማኝ። ዛሬ ትክክለኛውን ነገር ቅድስት ሀሳብ አቅርባለታለች ለብሩኬ። የምትወደኝ ከሆነ ሁሉንም ነገር ጊዜው አሁን ነው። ትወደኛለህ፣ ከኔ ጋር መኖር ትፈልጋለህ፣ ሚስት ልታደርገኝ ትችላለህ ብላ ለብሩክ ጥያቄ አቅርባለት ነበረ። ብሩክ ግን ለምን ደነገጠ? የቅድስትን ሀሳብ የሚቀበል ይመስላችኋል?
ያቀረበችለትን ጥያቄ ተቀብሎ ሚስቱ የሚያደርጋት ይመስላችኋል? የሰሞኑ ሁኔታው በጣም ያስፈራል። እንዲሁም ደግሞ ማህሌት የተኛችበት ሄዶ ሲያያትና አስተያየቱ፣ አወራሩ ምንም ደስ አላለኝም። ምን የሚፈጠር ይመስላችኋል? የእውነት ማህሌት ወደ ብሩክ ህይወት የምትመለስ ይመስላችኋል? ታርቋት ሚስቱ የሚያደርጋት ይመስላችኋል? ወይስ ደግሞ ከቅድስቴ ጋር የሚጋቡ ይመስላችኋል? የብዙዎቻችሁን ኮሜንት አይቻለሁ። ቅድስትና ብሩክ መጋባት አለባቸው፣ ማህሌት መውጣት አለባችሁ፣ ማስወጣት አለባችሁ፣ ትውጣ እያላችሁ አይቻለሁኝ። ይሄ ደግሞ የሁላችንም ሀሳብ ነው፣ ትክክል ነው። ማህሌት ከዛ ከቤቱ ወጥታ ብሩክ እና ቅድስት ከዚህ በኋላ ጥያቄውን ተቀብሎ አግብቷት ሚስቱ አድርጎ ማኖር ግዴታ አለበት ማለት ነው። ይበቃል። ከዚህ በኋላ ማህሌት አትጠቅመውም። ማህሌት በጣም ሲበዛ ራስ ወዳድ ናት እንጂ ለሱ የምትገባ ሴት አይደለችም። እንዲሁም ደግሞ ለምሳሌ እናት ልትሆናት አትችልም በፍጹም። ስለዚህ ምንድነው ማድረግ ያለበት? ሁሉም ነገር ቀርቶባቸው ማህሌትን ከዛ ከቤት ማስወጣትና ማስወጣት ብቻ ነው ያለባቸው።